ሌክዠሪ ባሉ የመኖሪያ አፓርትመንቶችን መሀል አዲስ አበባ ላይ ገንብቶ በማስረከብ ነው የሚታወቀው። ባይኖ አይ ቲንክ ወደ 8 ፕሮጀክቶችን ገንብተን ለነዋሪዎች አስረክበናል በዚህ በ9 ዓመት ውስጥ ማለት ነው። ልክ እንደምናስረክበው ሁሉ እኛ ብዙ ጊዜ እንላለን እናስረክባለን እንደግማለን የሚል ነገር አለና በጣም ሰክሰስፉል የሆኑ ፕሮጀክቶቻችንን አሁን እየደገምን ያለ ነው። ሁሉም ፕራይም ሎኬሽን ላይ ነው ያሉት። መሀል አዲስ አበባ ቦሌ ጋዜቦ፣ ቦሌ አትላስ እንዲሁም ደግሞ ሳር ቤት ካናዳ ኤምባሲ የሚገኙ ፕሮጀክቶች ናቸው። ምናልባት ዲፕሎማት አፓርትመንት ሲባል በሚዲያ ብዙ ሰው ያውቀዋል። እሱ ቦሌ ጋዜቦ ነው የሚገኘው። እሱን አሁን 100% ግንባታውን ጨርሰን ካርታ አዘጋጅተን እያስረከብን ያለ ነው። ይሄኛው ፍሎር ሜዛኒን ፍሎር ነው እና እዚህ ፍሎር ላይ ኮመን የሆኑ መገልገያዎች ናቸው ያሉት። እዚህ ጋር እንግዲህ እንደ ተጨማሪ ሪሴፕሽን ማለት እንችላለን የሳውናና የስቲም አገልግሎት እንዲሁም ደግሞ የጂምናዚየም አገልግሎት ስላለ እንግዲህ ሳሎኑ ይሄን ይመስላል። በጣም ያምራል። ያው በጣም ይሄ ዳይኒንግ ኤሪያው ነው። እዚህ ጋር ደግሞ ኦፕን ኪችን ነው ያለው። ትልልቅ ደግሞ ሰፋፊ ካሬዎችም እስከ ፔንታ ድረስ የሚሄዱ ከባለ 1 እስከ ባለ 3 መኝታ አማራጭ አለ። እዛ ላይ ደግሞ ትልቅ ቅናሽ አውጥተን በ10% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል ቁጥር 2 ዲፕሎማት አፓርትመንትንም እየሸጥን ነው። እኛ ጋር ሚኒመም ካሬ የምንለው 86 ካሬ ነው። እስከ 219 ካሬ ድረስ አማራጮች አሉ ማለት ነው። ይሄ ያለቀው ቀጥታ የሚገባበት ቤት ላይ እስከ 15% የዋጋ ቅናሽ አድርገናል ከቶታል ዋጋው ላይ ማለት ነው። ቶታል ዋጋ ሪያሊቲ ላይ አፓርትመንት ለመግዛት 9 ሚሊዮን ብር ጀምሮ አማራጭ አለን። ነገር ግን የ9 ሚሊዮን ብር ቅድመ ክፍያውን ከፍ በማድረግ ግን የቤቱ ዋጋ ቅድም እንዳልኩሽ እስከ 30% መውረድ ይችላል። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው በማስረከብና በጥራት ወደማይታማው ሪያሊቲ ሪል ስቴት ነው ጎራ ብለን ያለ ነው። በተጨማሪ ደግሞ አንዳንድ ያወጧቸው ኦፈሮች አሉ። ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። አመሰግናለሁ። አቤል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። በጣም ጥሩ። ወደ ውስጥ ገብተን ማውራት ይችላል። አዎ እሺ፣ ደስ ይለኛል። ግን ከዛ በፊት እዚህ ጋር በጣም የሚያምር ሞዴል እያየሁ ነው። ስለዚህ አንዳንድ መረጃ ስጠኝ። በጣም ጥሩ። ይህንን ሞዴል የዛሬ 2 ዓመት ነበር ያዘጋጀ ነው። ዲፕሎማት አፓርትመንት ወደ ቦሌ ጋዜቦ የምንሰራው አፓርትመንት አለ። የእሱ ዲዛይን 3D ነበረ። እንደውም እንኳን ጠየቅሽኝ ይህንን ሞዴል እዛ ስትሄጂ በአካል አሁን ተጠናቆ ቁጭ ብሏል። ህንጻው ተጠናቆ ሙሉ ለሙሉ አልቆ ራሱን ነው ቁጭ ያደረግነው። ይሄን እንደውም ሄደሽ ይዛ ታረጋግጫለሽ ማለት ነው። ደስ ይለኛል። እሺ ቀሪውን ውስጥ ገብተን ነው ይቻላል። እሺ እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየኝ። አለን ይመስገን። እንግዲህ ዛሬ ወደ እናንተ ጎራ ብለናል አንዳንድ መረጃዎችን ለመውሰድ። ከዛ በፊት ግን እስቲ ስለ ራስህና ስለ ስራ ፖዚሽንህን ታስተዋውቅልኛለህ? እሺ ቴንኪው በድጋሚ። እኔ አቤል እባላለሁኝ የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። በጣም ጥሩ። እንግዲህ ድርጅታችን ሪያሊቲ ሪል ስቴት ከ9 ዓመት በፊት በደንብ የሚታወቀው በኮንስትራክሽን ነው። የኮንስትራክሽን ካምፓኒ ነው። ብዙ ኮንስትራክሽኖችን ሲገነባ የነበረ ለሌሎችም ሪል ስቴቶች ሌሎችንም ተቋሞች ሲገነባ የነበረ ነው። ላለፉት 9 ዓመት ግን ሙሉ ለሙሉ ወደ ሪል ስቴት ሴክተር ገብቷል። ሌክዠሪ ባሉ የመኖሪያ አፓርትመንቶችን መሀል አዲስ አበባ ላይ ገንብቶ በማስረከብ ነው የሚታወቀው። ባይኖ አይ ቲንክ ወደ 8 ፕሮጀክቶችን ገንብተን ለነዋሪዎች አስረክበናል በዚህ በ9 ዓመት ውስጥ ማለት ነው። በዚህ በ9 ዓመት ውስጥ ማለት ነው። ኦኬ በጣም ጥሩ። እንግዲህ ከዚህ በፊት የኮንስትራክሽን ስራ ላይ የተሰማራ ድርጅት ነበር። አሁን ግን በዚህ በ9 ዓመት ውስጥ ሙሉ ለሙሉ የሪል ስቴት ስራ ውስጥ እንደገባ ቀደም ብለህ ነግረኸኛል። ታዲያ አሁን ላይ ሪያሊቲ ምን ይዞልን መጣ የሚለውን ነገር እስቲ ንገሪኝ። በጣም ጥሩ። ሪያሊቲ እንግዲህ የሚታወቀው ኦን ታይም በማስረከብ ነው። ቤቶችን በጣም ኳሊቲ ያላቸውን ቤቶች ነው ገምተን የምናስረክበው። ልክ እንደምናስረክበው ሁሉ እኛ ብዙ ጊዜ እንላለን እናስረክባለን እንደግማለን የሚል ነገር አለና በጣም ሰክሰስፉል የሆኑ ፕሮጀክቶቻችንን አሁን እየደገምን ያለ ነው። ከረንትሊ እያስረከብንም እየደገምን አለን። አሁን ላይ 4 ፕሮጀክቶች አሉ። ሁሉም ፕራይም ሎኬሽን ላይ ነው ያሉት። መሀል አዲስ አበባ ቦሌ ጋዜቦ፣ ቦሌ አትላስ
እንዲሁም ደግሞ ሳር ቤት ካናዳ ኤምባሲ የሚገኙ ፕሮጀክቶች ናቸው። ሁለቱ ፕሮጀክቶች ባይናው ግንባታቸውን ጨርሰን እያስረከብን ያለ ነው። የተወሰኑ ቤቶች ሽያጭ አሉ እዛ ላይ። ምናልባት ዲፕሎማት አፓርትመንት ሲባል በሚዲያ ብዙ ሰው ያውቀዋል። እሱ ቦሌ ጋዜቦ ነው የሚገኘው። እሱን አሁን 100% ግንባታውን ጨርሰን ካርታ አዘጋጅተን እያስረከብን ያለ ነው። በተመሳሳይ ሎኬሽን እዛው ፊት ለፊት ቁጥር 2 ዲፕሎማት አፓርትመንትን እየደገምነው ነው ያለ ነው ማለት ነው። ሶ ከረንትሊ 4 ፕሮጀክቶች ያሉት ሪያሊስቲ ለሽያጭ አወጣ ነው ማለት ነው። ስለዚህ አንዱ ቢያመልጠው አንዱ ስለሚደገም ከስራው አይከስሩም፣ በሌላኛው ያገኙታል ማለት ነው። ኤግዛክትሊ እናስረክባለን፣ እንደግማለን። የመጀመሪያ ያስረከብነው ላይ ያመለጠው ካለ በተመሳሳይ ስታንዳርድ እና ጥራት ሴም ሎኬሽን እዛ ሁለተኛው ላይ መሳተፍ ይችላሉ ማለት ነው። እንግዲህ በጣም ጥሩ። ታዲያ ይህንን ደግሞ ካልከኛ አይቀር እስቲ ስለ አካባቢዎቹ ትንሽ ንገረኝ፣ ወይም ደግሞ ስለመረጣችሁት የሳይት ቦታዎች። በጣም ጥሩ ቆንጆ ጥያቄ ነው። ሪያሊቲን አንዱ ለየት የሚያደርገው ሎኬሽን ነው። እኛ በጣም ፕራይም የሚባሉ ሎኬሽን ነው አዲስ አበባ ላይ የምንመርጠው። ስለዚህ ቦሌ ነው የሚታወቅ ነው። ለኤርፖርት በጣም ቅርብ ርቀት ላይ ነው ያለው። ሌላኛው አዲስ አበባ ውስጥ በጣም ፕራይም የሚባለው ሎኬሽን ሳር ቤት ነው። እሱም ካናዳ ኤምባሲ አስፋልት ዳር ላይ ነው ያለ ነው። በሶስተኝነት ደግሞ አትላስ ነው። ከዚህ በፊትም ያስረከብናቸው ፕሮጀክቶች ስላሉ አትላስ ለኢንቨስትመንት በጣም ሰክሰስፉል ነበሩ። አትላስንም እንደዚሁ ሴንተር ቦታ ላይ ነው ያለ ነው። በጣም ጥሩ። እንግዲህ በጣም ጥሩ ነገሮችንም ነው እየነገርከኝ ያለው። እኔ ደግሞ የሆነ ነገር ሰምቼ ነው ዛሬ ወደ እናንተ ጎራ ያልኩትና የሆነ አይነት ኦፈር ይዛችሁ መቅረባችሁን ሰምቼ ነው የመጣሁት። እስቲ ስለዛ ነገር ንገረኝ። በጣም ጥሩ። ዋናው አይ ቲንክ ኢንተረስቲንግ ነገሩ እሱ ነው። ቆንጆ ኦፈር፣ በተለይ እኛ ጋር ዋጋ የምንባለው ነገር ነበረ። እሱ ጋር ተያይዞ በጣም ጥሩ ኦፈር ይዘን መተናል። አሁን የጾም መፍቻውን አያይዘን ያመጣነው ኦፈር አለ፣ ግን እሱን ኦፈር በደንብ ዲቴይል እናወራበታለን። ከዛ በፊት ግን አይ ቲንክ እኛም ለብዙ ደንበኞች የምናበረታታው ፊዚካሊ ቢያዩት ቤቶቹ የኛ ቤት የሚታይ የሚደሰስ ነውና በአካል ሄደሽ ብታዩና አረጋግጠሽው አሁን ያልናቸው ነገሮች እውን አሉ የሚለውን አረጋግጠሽ አይተሽ መተሽ አንቺም የራስሽን ፍርድ እንድትሰጪ ለተመልካቾችሽም ከዛ በኋላ በደንብ ዲቴይል እናወራቸው እንችላለን። ብታያቸው ደስ ይለኛል። እሱን ጋብዘሽ። ኦኬ፣ በጣም ደስ ይለኛል። ሰላም፣ እንዴት ነሽ? አለን መስከረ። እንኳን ወደ ሪያሊቲ ሪል ስቴት በደህና መጣሽ። እንኳን ደህና ቆየሽ። እኔ ኢልሃም እባላለሁ፣ የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። ቀደም ብዬ የቢሮ ቆይታ ነበረኝ እና ሳይት ግዴታ ማየት አለብሽ፣ በቃ ሳይቱን ካላሳየንሽ የምንነግርሽ ኢንፎርሜሽን አይኖርም ብለውኛል። እኔ ደግሞ እንግዲህ በአካል ተገኝቻለሁ ማለት ነው ሳይቱን ለማየት። እውነት ነው፣ ማየት አለብሽ። ይሄ እንግዲህ ዲፕሎማት አፓርትመንት ብለን የሰየምነው 9ኛ ፕሮጀክታችን ነው፣ አሁን በማስረከብ ላይ የምንገኘው ማለት ነው። ይሄ አሁን የተገኘንበት ሪሴፕሽን ነው፣ ሆቴል ስታንዳርድ ነው። በነገራችን ላይ አፓርትመንቶቻችን የምንገነባቸው። በጣም ጥሩ። ይሄኛው ሪሴፕሽን ነው። ሰው እንግዳ ሲመጣ እዚህ ጋር ኮሚኒኬት አድርገው ነው ወደ ውስጥ የሚገባው ማለት ነው። የኢንተርኮም አገልግሎትም አለ። ኦኬ፣ በጣም ጥሩ። ይሄ ደግሞ ያው እዚህ ጋር አረፍ ማለት ይችላል ማለት ነው። እንደ ሎቢ ነገር ማለት ነው። እንደ ሎቢ ነው አሁን እና እንደምታየው በጣም ሰፊ የሆነ ሎቢ ነው ያለው። በጣም ሰፊ ነው፣ ደስ ይላል። ማቴሪያሎችም ደግሞ የምንጠቀማቸው ኳሊቲ ማቴሪያሎችን ነው የምንጠቀማቸው። ኢምፖርትድ በሆኑ ማቴሪያሎች ብቻ ነው የምንገነባው። እዚህ ጋር እንደምታየው 2 ሊፍቶች አሉት። በጣም ጥሩ። 2 ሊፍቶች አሉት። ሊፍት የምንገጥመው ኦቲስ ብራንድ ነው። ኦቲስ እንግዲህ የመጀመሪያው የሊፍት አምራች ካምፓኒ ነው እና ሁሉም ሳይቶቻችን ላይ የምንገጥመው ይሄን ብራንድ ነው ማለት ነው። በጣም አሪፍ። አሁን ያየነው የቤዝመንቱ የመጨረሻ ክፍል ነው። 3 ቤዝመንት ነው ያለው። ሁሉም ቤቶች የራሳቸው የመኪና ማቆሚያ አላቸው። ይሄኛው ላይ ደግሞ የገስት ፓርኪንግ ነው የሚሆነው፣ ወይም ደግሞ ተጨማሪ ኤክስትራ መኪና ሲኖራቸው ደንበኞች የሚያቆሙበት ማለት ነው። በዚህ ለብቻ ይገባሉ ማለት ነው። መግቢያውም ለብቻ ሰፓሬትሊ ነው። ደንበኞቹ ነዋሪዎቹ በዛኛው በር ነው የሚገቡት። ባካፕ ጀነሬተራችን ይሄ ነው። ይሄኛው ደግሞ የየራሳቸው የቤቶቹ ቆጣሪዎች ያለው እዚህ ጋር ነው ማለት ነው። ይሄኛው ፍሎር ሜዛኒንግ ፍሎር ነው እና እዚህ ፍሎር ላይ ኮመን የሆኑ መገልገያዎች ናቸው ያሉት። እዚህ ጋር እንግዲህ እንደ ተጨማሪ ሪሴፕሽን ማለት እንችላለን የሳውናና የስቲም አገልግሎት እንዲሁም ደግሞ የጂምናዚየም አገልግሎት ስላለ ለሱ የሚሆን ደግሞ ለብቻ ሪሴፕሽን አለው ማለት ነው። ሪሴፕሽን አለው ማለት ነው።
እዚህ ጋር እንደምታየው ጂሙ ሰፊ ነው። በጣም ጥሩ። ስለዚህ ጂምናዚየሙ እና ስቲም እና ሳውና እንዳልሽ የሚገለገሉት ነዋሪ የሆኑ ሰዎች ብቻ ናቸው ማለት ነው? የዚህ ቤት ነዋሪ የሆኑ ሰዎች ምንም አይነት ክፍያ የለውም፣ በነፃ ነው፣ የራሳቸው ነው ማለት ነው። እዚሁ ጋር እንግዲህ ገብተው ሪላክስ እያደረጉ ስቲም እና ሳውናቸውን ተጠቅመው አረፍ ማለት ይችላሉ። እዚህ ጋር አረፍ የሚሉበት ኤሪያ ነው። በጣም አሪፍ። እንደምታዩ ሻወር አለ ደግሞ አለ። እዚህ ጋርም እንግዲህ ሳውናው እንደምታዩ እንደዚህ ቆንጆ ሆኖ ነው የተሰራው። ኦኬ። ስቲሙም ይሄን ይመስላል። በጣም አሪፍ ነው። ታዲያ ይህ ሁሉ አገልግሎት የሚሰጠው ለነዋሪ ብቻ ነው ማለት ነው? ሌላ ከውጭ ለሚመጣ ሰው አይደለም። እዚህ ሳይታችን ላይ እንግዲህ የቀሩን በጣም ጥቂት ቤቶች ብቻ ናቸው እና ከዛ ውስጥ አሁን የቀረንን አንዱን ቤት አሳይሻለሁ። ይሄ እንግዲህ እንደምታዩ በሩ እዚህ ጋር በአሻራ ይሰራል፣ በኮድም ሎክ ይደረጋል እና የራሱ የሆነ ካሜራ አለው። 100 ኪሎ ግራም የሚመዝን በር ነው ይሄ በር። እዚህ ጋር አንድ ጊዜ ሎክ ሲደረግ 15 ቦታዎች ላይ ሎክ ያደርጋል ማለት ነው። እነዚህ ማለት ነው እነዚህ ቁልፎች 15 ከላይም ከታችም አሉ ሎክ ያደርጋል። ይህን ኬዛ ያድርገውና የእሳት እንኳን ቢፈጠር ለ6 ሰዓታት ውስጥ ከውጭም ሆነ ከውስጥ መያዝ ይችላል አምቆ ማለት ነው። እንግዲህ ሳሎኑ ይሄን ይመስላል። በጣም ያምራል። ያው በጣም ይሄ ዳይኒንግ ኤሪያው ነው። እዚህ ጋር ደግሞ ኦፕን ኪችን ነው ያለው። በጣም እንግዲህ እዚህ ጋር ሌክዠሪ ቫይብ አለው። በጣም ደስ ይላል። ያ በጣም የሚያምረው ቬንቲሌት ያደርጋል። በዚህም ሜካኒካል ቬንቲሌሽንም ደግሞ እዚህ ጋር እንደምታዩ የራሱ አለው በተጨማሪ ማለት ነው። በጣም ቆንጆ። በዚህ ደግሞ እንደምታዩ ቆንጆ የሆነ ቪው አለው ማለት ነው። በጣም አሪፍ። የራሱ ባልከኒ ማለት ነው። ያ የራሱ ባልከኒ አለው። ይሄ ባለ ስንት ነው ማለት ነው? ባለ 3 መኝታ ነው። ኦኬ። እዚህ ጋር ማስተር ቤድሩሙ በዚህ ሳይድ ነው የምናገኘው። ሌሎቹ ቱ ቤድሩሞች ደግሞ በዚህኛው ሳይድ ነው ያሉት ለብቻው ማለት ነው። ይሄን ቤት ሞሮፍ የሚመርጡ ደንበኞቻችን ፕራይቬሲያቸውን ለሚፈልጉ ቤድሩማቸው ሰፓሬት የሆነ ነው ማለት ነው። ብዙ ጊዜ አልተለመደም እንደዚህ አይነት ነገር። አዎ ይሄ አዲስ ነው። እኛም ራሱ ካሉን ሳይቶች ለመጀመሪያ ጊዜ የሞከርነው እዚህ ላይ ነው። ደግሞ ብዙዎች ወደውታል። በጣም ቆንጆ። ይሄኛው ላውንደሪ ሩም ነው። ያ ደግሞ የማስተር ባዝሩሙ ነው ያለው። በጣም ቆንጆ። ቤድሩሙ ደግሞ ይሄን ይመስላል። አይረብሽም። ከለሩ ራሱ በጣም ደስ ይላል። ኮምቢኔሽኑ ወደድሽው? እንደዚሁ ጥንቅቅ አድርገን ሰርተን ነው የምናስረክባቸው ማለት ነው። ያው እቃዎቹ ፈርኒቸሮቹ አይኖርም። ፈርኒሽድ እዚህ ላይ ያለን አክቹሊ ፉል ፊኒሽድ እና ፈርኒሽድ አማራጭ ነበረ። አሁን አዲሶቹ ሳይቶቻችን ላይ ደግሞ ሰሚ ፊኒሽድ አማራጭም አካተናል ማለት ነው። የራሱን ቴስት እንዲጠቀም ማለት ነው። በጣም ቆንጆ። በጣም ያማምራሉ ቤቶቹ። ይሄ ምንድን ነው ታዲያ? ይሄ ደግሞ ኢንተርኮም ነው። ታች ላይ ሪሴፕሽን ላይ እንደነገርኩሽ እንግዳ ሲመጣ እዛ ጋር አናግሮ ደውሎ ነው ማለት ነው ወደ ውስጥ ይግባ ስትይ ነው እንግዳሽ የሚመጣው ማለት ነው። በዚህ ቼክ አለ። በጣም አሪፍ፣ በጣም ዘመናዊ ነው። ያ በጣም እንደዚህ አይነት ነገር ብዙ ጊዜ አይለመድም እና ያ ሞሮት ሌክዠሪ እና እንትን ላይ ነው እንግዲህ ይሰራል። ይሄኛው ደግሞ አንደኛው ቤድሩም ነው። ልጆች መኝታ ማለት ነው። በጣም ያምራል። ሁለተኛው ቤድሩም ደግሞ እዚህ ጋር የጋራ መታጠቢያቸው አለ። ኦኬ። እዚህ ጋር ደግሞ ሁለተኛው ቤድሩም አለ ማለት ነው። በጣም አሪፍ። እንግዲህ አሁን ያለነው ደግሞ ሩፍቶፓችን ላይ ነው። ይሄ 15ኛ ፍሎር ነው። እዚህ ላይ 2 ቤቶች ብቻ ናቸው ያሉ። ኦኬ። እዚህም ቤት አለ ማለት ነው። እዚህ ፍሎር ላይ ቤት አለ። 2 ቤቶች ብቻ ናቸው ያሉ። እዚህ ጋር እንደምታየው የጋራ መጠቀሚያ የሚሆን ኪችን አለ። እዚህ ጋር ደግሞ ክለብ ሃውስ አለ ማለት ነው። አዳራሽ፣ ሰፊ አዳራሽ ነው። ኦኬ። ለምን ተጠቀሙበታል ማለት ነው? ይሄኛው ፕሮግራም ሲኖርብሽ እዚህ ጋር አነስ ያለ ፕሮግራም ሲሆን ውስጥ ላይ ወይ መጠቀም ሲፈልጉ እዚህ ጋር መጠቀም ይችላሉ ማለት ነው። በጣም ቆንጆ። እዚህ ደግሞ ሰፊ የሆነ ቴራስ አለ። ኦኬ። ወይ ሲያምር ቆንጆ የሆነ ቪው አለው። ነፋሻማም ነው። እዚህ ጋር ሰፊ የሆነ ፕሮግራም ሲኖር እሱን እዚህ ጋር ማድረግ ይቻላል። ይሄኛውም በዚህ በር ስላለው ከአዳራሹም ጋር አክሰስ ያደርጋል ማለት ነው። ሁለቱንም አንድ ላይ ለመጠቀም ይሆናል። ስለዚህ ታዲያ የተለያየ አይነት ፕሮግራም ማስተናገድ ይችላል። ትንሽ የምንለው ትልቅ የምንለው ማለት ነው። ትንሽም እዚህ ጋር ማስተናገድ ይችላሉ ማለት ነው። በጣም ቆንጆ። ያው ማታ ማታ ደግሞ ቁጭ ብለው ሻይ ይዘው እዚህ ጋር አየር ቢቀበሉበትም ደስ የሚል ነገር አለው። በጣም ደስ ይላል። አሁን ይሄኛውን እያስረከብን ነው። እዚህ ጋር ደግሞ እንደምታዩ ብሎክቱ ብለን እየገነባን ያለ ነው። እዚህ ጋር ነው ማለት ነው። ይሄኛውን በተመሳሳይ ጥራትና በተመሳሳይ ኳሊቲ አድርገን እዚህኛው ላይ ደግሞ እዚህ ጋር የወሰድናቸውን የተለያዩ ከስተመሮች የሰጡንን ኮሜንቶች ወስደን እዛ ጋር አሻሽለን ትንሽ የኮምፓውንድ ይዞት እንዲኖረው ይሄ እንዳይሹ ሲንግል ብቻ ነው ምንም ግቢ የለውም። ትንሽ ኮምፓውንድ እንዲኖረው
አድርገን እዛ እየገነባ ነው ማለት ነው። በጣም አሪፍ ግሪን ኤሪያም ይኖረዋል። የልጆች ማቆያ ስፍራም ይኖረዋል። እዚህ ጋር ያሉት አሚኒቲዎች ጂሙ፣ ስቲሙ፣ ሳውናው እንዳለ ይቀጥልና ቴራሱ ደግሞ እዚህ ጋር 2 ቤት አድርገንበት ሀፍ ቴራስ ነበር ያደረግነው። ሙሉ ቴራስ አድርገን እዛ ጋር እየደገምነው ነው ማለት ነው። በጣም አሪፍ ደግሞ ሌሎች ሳይቶችም አሉ ካናዳ ጋር እንዲሁም ቦሌ አትላስ ጋርም አሉና ሌሎች ሳይቶች ከቻልሽ አይታይታ አድርጋቸውና እሺ። ሰላም ጤና ይስጥልን። እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። አየሽው አይደለ የደንበሉ ሳይታችን ነው? አዎ እዛ ነበረኝ እንግዲህ። ኦኬ እዛ የነበረው ቆይታ በጣም አሪፍ ይመስል ነበር። ያው እንደወደድሽው ተስፋ አደርጋለሁ። ይሄ ደግሞ እንግዲህ የሪያሊቲ 9ኛ ፕሮጀክታችን ነው። እንደምታዩ ኦልሞስት 90% ደርሷል። የተናጠል ካርታ ተዘጋጅቶላቸዋል። ኦልሞስት ሁሉም አሚኒቲዎች እዛ ጋር ያየሻቸው አሚኒቲዎች በሙሉ እዚህ ጋር አሉ። አዎ ሁሉም ቦታዎች አሉ። የተናጠል ካርታም ተዘጋጅቶላቸዋል። እንዲሁም ደግሞ ፕሮግረሱ እንደምታዩ 90% ደርሷል። በሰሚ ፊኒሽ የገዙ ከስተመሮቻችንን ኦልሞስት አስረክበናል። ይሄኛው ራሱ ማለት ነው። ይሄንን ራሱ በሰሚ ፊኒሽ የገዙትን ኖርማሊ ፊኒሺንጉን እንዲጨርሱ አስገብተናቸዋል። አሁን ደግሞ በፉል ፊኒሽ ለገዙ ከስተመሮቻችን ኖርማሊ እየሰራ ነው ማለት ነው። ስለዚህ በምታዩ ደረጃ ደርሷል። ኖርማሊ አካባቢው ደግሞ በዚህ ጋር ካናዳ ኤምባሲ ያለ ፊት ለፊት ደግሞ መቻሬ ሜዳ ፊት ለፊት ነው ያለው ማለት ነው። ስለዚህ ለኢንቨስትመንት በጣም ተመራጭ የሆነ ቦታ ነው። ኖርማሊ የዲፕሎማቶች መንደር ነው፣ ሳር ቤት የሚታወቅ ነው ማለት ነው። በጣም ደስ ይላል። በጣም ቆንጆ ነው። ታዲያ አሁን እዚህ ጋር ቤት አላችሁ? አዎ እዚህ ጋር የተወሰኑ ቤቶች አሉ። የተለያዩ ካሬ አማራጭ አላቸው። ከባለ 2 እስከ ባለ 3 ካሬ አማራጮች አሉ እዚህ ጋር ማለት ነው። ኖርማሊ አሁን ራሱን ቤት እዚህ ጋር ኖርማሊ አሁን ከፍለው መግባት ለማይችሉ ሰዎች ወይም ደግሞ ይከብደናል ለሚሉ ሰዎች አፍሪካ ዩኒየን ጋር ራሱን ቤት እየደገምነው ነው። ሌላ ቦታ በተጨማሪ ብዙ ጊዜ ሪያሊቲ ምን እናደርጋለን? እንጨርሳለን፣ እናስረክባለን፣ ራሱን ቤት ደግሞ እንደግመዋለን ማለት ነው። ስለዚህ ይሄንን ራሱን በአፍሪካ ዩኒየን እየደገምነው ነው ማለት ነው። ኖርማሊ ይሄንን አሁን ያስረከብናቸው ያሉ ማሉ ብዬሻለሁ። ከ4 ወር እስከ 6 ወር ባለው ሬንጅ ውስጥ ደግሞ በፉል ፊኒሽ ለገዙን ከስተመሮቻችን እናስረክባለን ማለት ነው። በጣም አሪፍ ሰው የሚያመልጣቸው ነገር አይኖርም ማለት ነው። የሚያመልጣቸው ነገር አይኖርም። አሁን ደግሞ አትላስ ላይ ከዚህ በፊት ያስረከብነውን ሳይት አለ። ኖርማሊ ስላለን እሱን ሳይታችን እናስጎበኝሻለሁ። ደስ ይለኛል። አሁን ስታዲያ የት ነው የተገኘ ነው? አሁን የተገኘ ነው ቦሌ መድኃኔዓለም ወይም ቦሌ ኤድና ሞል አካባቢ ያለው የአትላሱ ሳይታችን ነው ማለት ነው። ከዚህ በፊት ቦሌ አትላስ ያስረከብነው ሳይት አለ። እዛ ጋር ከ2000 እስከ 3000 ዶላር የሚከራዩ ቤቶች ናቸው። ኦልሞስት አስረክበን ጨርሰናል። እነሱ ጋር ራሱን ቤት ነው እዚህ ጋር እየደገምን ያለ ነው። ያው የኛ እስካሁን ትሬንዳችን ጨርሳለን፣ እናስረክባለን፣ እንደግማለን ነው። ስለዚህ እዛ ጋር ያላገኙ ሰዎች እዚህ ጋር ሌላ ኦፕሽን ፈጥረንላቸው እየሸጥላቸው ነው ማለት ነው። ከባለ 2 እስከ ባለ 3 መኝታ ቆንጆ የሆነ ቤቶች ናቸው። ኖርማሊ ሁሉም አሚኒቲዎች ሁሉም ቤቶች ጋር አሉ ብዬሻለሁ ቅድም። እዚህ ጋር እነዛ አሚኒቲዎች በሙሉ አሉ። በጣም ሌክዠሪ የሆነ ሆቴል ስታንዳርድ ነው የሚሰራው። እንደምታዩ ደግሞ አካባቢው ሞር ለኢንቨስትመንትም ለመኖርም በጣም ሴንተር የሆነ ቦታ ነው ማለት ነው ያለበት ቦታ። እንደምታዩ ይሄን ፕሮግረስ በ3 ወር ጊዜ ውስጥ ነው። አሁን 7ኛ ስላብ ኦልሞስት እየሞላ ነው ያለ ነው። እዚህ ደረጃ ደርሷል ማለት ነው። በጣም ደስ ይላል። በጣም አሪፍ። እንግዲህ የሚያመልጣቸው ነገር አይኖርም። ሰው እንደየሚፈልገው ሎኬሽን ሁሉ እየተደገመ እየተሰራላቸው ነው ማለት ነው። ሁሉም ሎኬሽኖች ላይ እስካሁን ወዳው ነው እየገዙ ነው ያሉት። ኖርማሊ እየገዙ ያሉትም እዛኛው ጋር የገዙ ሰዎች ነው ቤተሰቦቻቸው ነው ሪከመንድ ያደረጉ እዚህ ጋር እየሸጠን ያለ ነው ማለት ነው። ሰው በዚህ ደረጃ ደርሷል። ቀሪ ኦፕሽን መረጃዎችን ደግሞ ኦፊስ ሄደሽ ከአለቃችን ጋር ታወሪያለሽ ማለት ነው። እሺ መልካም ጊዜ። አመሰግናለሁ። እሺ እንዴት ነበረ ሳይት? በጣም አሪፍ ነበር። ቆንጆ ነበር ጉብኝት? የሳይት ቆይታዬ በጣም ደስ የሚል ነበረ። ኦኬ የት ታየሽ? ማን ነው? ሳር ቤት አይቻለሁ ከካናዳ ኤምባሲ ፊት ለፊት። ከዛ ቦሌ አትላስም ለማየት ችያለሁ። ሌላ በተጨማሪ ደግሞ እንግዲህ ቀደም ብለን እንደነገርከኝ የዲፕሎማት አፓርትመንት ቦሌ ጋዜቦ የሚባለው ቦሌ ጋዜቦ ጋር ለማየት ችያለሁ ማለት ነው። እንግዲህ በጣም ደስ የሚል እንግዲህ ለአይን ራሱ የሚማርክ ደስ የሚል ነገር ነው የመጣሁት። ግን ይሄን ሁሉ ካየው አይቀር በጣም ብዙ ጥያቄዎች መጡብኝ ማለት ነው። ስለዚህ የእያንዳንዱ ሳይቶቻችሁ ዲቴይል እና ስፔሻሊ ደግሞ አንዳንዶቹ ኦልሞስት አልቀው እያስረከባችሁ ያላችሁበትም ሁኔታ አለ። በተጨማሪ ደግሞ የተረከቡ ሰዎች ያሉበትም አካባቢ ያየሁበት እንትን አለ እና በተለይ ደግሞ ምን አይነት ጥያቄ መጣብኝ፣ አሁን ለምሳሌ ሰዎች ኦልሬዲ የገቡበት ቦታ ላይ የተወሰነ ቦታ ይኖራችሁ ይሆን ወይ፣ ምናልባት ሌላ ባለእድለኛ የሚያገኝበት ፕሮባቢሊቲ ይኖር ወይ የሚል ጥያቄ ፈጠረብኝና እስቲ ስለ እያንዳንዱ ሳይት እና
ስላላቸው አማራጮችን ንገረኝ። በጣም ፐርፌክት። እንግዲህ ማየት ማመን ነው። ካየሽ ዊትነስ ታደርጊዋለሽ ምን አይነት ቦታዎች ላይ እንደገነባን በምን ያህል ጥራት ቤቶችን እንደምንሰራ ማለት ነው። ብዙ ጊዜ እንደውም እንደዚህ ሰዎች ሲጠይቁን ሁልጊዜ ሪያሊቲ ስትመጡ አይዘር እያስረከብን ነው ኦር እየደገምን ነው። ብዙ ጊዜ ፕሮጀክቶችን ሁሌ ሽያጭ ላይ ብቻ አይደለንም፣ ስናስረክብ ሁልጊዜ ታገኙናላችሁ ነው። አሁን ከረንትሊ ካሉት 4 ፕሮጀክቶቹ ያ ጋዜቦ ያየሽው ቦሌ ጋዜቦ ዲፕሎማት አፓርትመንት የምንለው እሱ በጣም ሌግዠሪ አፓርትመንታችን ነው። ባለ 15 ወለል አፓርታማ ነው። እሱን አሁን ሙሉ ለሙሉ 100% ጨርሰን ለነዋሪዎች እያስረከብን ነው። ካርታም ጨምረን እየሰጠን ማለት ነው። እዛ ላይ በጣም ጥቂት ቤቶች አሉ። ቀጥታ ቁልፍ ከፍቶ የሚገባበት ቤት ማለት ያለቀ የቀሩ ማለት ነው። የቀሩ 4 ቤቶች አሉን። ምናልባት በጣም ያለቀ ቀጥታ መግባት ለሚፈልግ ሰው ዲፕሎማት አፓርትመንት አንዱ አማራጭ ነው ማለት ነው። እዛው ፊት ለፊት ግን እንደግማለን እንዳልኩሽ እየደገምነው ነው። ዲፕሎማት አፓርትመንት ቁጥር 2ን ደግሞ ጀምረናል ፊት ለፊቱ። እዛ ላይ ደግሞ ትልቅ ቅናሽ አውጥተን በ10% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል ቁጥር 2 ዲፕሎማት አፓርትመንትንም እየሸጥን ነው። ሌላኛው ሳር ቤትንም አይተሸዋል። ሳር ቤት የዛሬ 1 ዓመት ተኩል ብትመጪ ገና መሬት ላይ ቁፋሮ ላይ የነበረ ሳይት ነው። እሱንም ዊትነስ እንድታደርጉ ነው። ባይናው ሁሉ ነገር ጨርሰን እንደውም አንደኛውን ቢልዲንግ እየቀባን ነው እያስረከብን ያለ ነው። እሱም በተመሳሳይ ኢንዲቪጁዋል ካርታ ወጥቶላቸዋል። እንደውም ኤኒ ይሄ ባንክ ኦፈር ያለው ሰው እሱንም ቤት መግዛት ይችላል ማለት ነው። እዛ ላይ ደግሞ 12 የሚሆኑ ዩኒቶች ለሽያጭ አሉን። ከባለ 1 እስከ ባለ 3 መኝታ ካርታ ያወጣላቸው በአጭር ጊዜ የሚገቡበት ሳር ቤት ካናዳ ኤምባሲም አማራጭ አለን። ለኢንቨስትመንት በጣም የሚሆኑ ቤቶች ናቸው ማለት ነው። እንግዲህ በሶስተኝነት ያየሽው የቦሌ አትላሱ ነው። ቦሌ አትላስ ደግሞ እየደገምን ነው። አንደኛው የተረከቡ ያየሽው ከ1 ዓመት በፊት አስረክበን ነዋሪዎች እየኖሩበት ያለ ነው። እሱን በተመሳሳይ ሎኬሽን ቦሌ መድኃኒዓለም ጋር እየደገምነው ነው ያለ ነው ማለት ነው። እሱ ደግሞ ልክ እንደዛኛው ፕሮጀክት ኔቸር ነው ያለው። ባለ 10 ፎቅ ነች። በፍሎር 3 ቤት ነው። ኦንሊ 30 አባወራ የሚይዝ ትንሽ ነዋሪዎች ያሉበት አፓርትመንት ነው ማለት ነው። ያለቁ ቤቶችም ቀጥታ ቁልፍ ከፍተው የሚገቡበትም አለን ካርታ የተዘጋጀለት። በግንባታ ደግሞ በረጅም ጊዜ አከፋፈል ቤት ባለቤት ለሚሆን ደግሞ እሱም አማራጭ አለን እና ያው ዲፕሎማት አፓርትመንት ቁጥር 1 እና ቁጥር 2 ብለህ ነበር እና እኔ ደግሞ እንግዲህ ቁጥር 2ን ሄጄ በራሴ ባየሁት መሰረት በመሀል ላይ ምን አይነት ልዩነት ቢኖር ነው ብዬ አሰብኩኝ። ቁጥር 2 ላይ ብዙ ነገር አፕግሬድ አድርገናል። ለምሳሌ እዛ ላይ ከባለ 1 እስከ ባለ 3 መኝታ አማራጭ ማግኘት ይቻላል። ስሞል ካሬዎችም አሉን። ትልልቅ ደግሞ ሰፋፊ ካሬዎችም እስከ ፔንታ ድረስ የሚሄዱ ከባለ 1 እስከ ባለ 3 መኝታ አማራጭ አለን። ቤቶቹ ሁሉም ላይ ተጨማሪ የረዳት ክፍል አለው፣ ስቶር አለው፣ ላውንድሪ አለው። ከዛ ባለፈ ደግሞ ብዙ ቁጥር 1 ላይ አስተያየት የሰጡን የነበረው ከኪችን ጋር የተያዘ ነው። ኦፕን ኪችን፣ ክሎዝድ ኪችን የሚል የተለያየ ምርጫ አለ በደንበኞቻችን ላይ እና አሁን ምንድን ያደረግነው ቁጥር 2 ላይ እያንዳንዱ ቤት 2 ኪችን እንዲኖሩ አድርገናል። ዱዋል ኪችን ያለው ኦፕኑም አለ፣ ሞደርን ኪችኑም አለ፣ ክሎዝድ ኪችኑም አለ ማለት ነው። እና ከዚህ በፊት ያልሰጠናቸው ደግሞ አሚኒቲዎችን ግቢው ኮምፓውንድ እንዲሆንና የልጆች ማቆያ ወይም ኪድ ዞን እንዲኖረው ጨምረንበታል ማለት ነው። ቁጥር 1 በጣም አፕግሬድ ሆኖ ተሻሽሎ በቁጥር 2 መጥቷል። ከሁሉ በላይ ደግሞ ብዙ ሰው የሚጠይቀን የነበረው በዋጋና በአከፋፈልም እጅግ የተሻለ ነው ማለት ነው። አሁን ቁጥር 2 ከቁጥር 1 አንጻር ማለት ነው። ከቁጥር 1 አንጻር ኤግዛክትሊ። ኦኬ፣ በጣም አሪፍ። እንግዲህ ቁጥር 1 ላይ ያመለጠው ሰው ቁጥር 2 ላይ በተሻለ መልኩ እራሱ የተደገመ ሆኖ ሊያገኙ ይችላል ማለት ነው። ኤግዛክትሊ እየደገመው ነው። ቁጥር 2 ላይ ልክ እንደ ቁጥር 1 የዛሬ 2 ዓመት ቁጥር 1 እንደዚሁ አናውንስ አድርገን ነበር። ዛሬ ለገዢዎች እያስረከብን ነው። ቁጥር 2 ላይም አሁን ጥሪ እናደርጋለን። የዛሬ 2 ዓመት ቁጥር 2ንም እንደዚሁ እናስረክበው ይሆናል ማለት ነው በተሻለ። በጣም ጥሩ። እስቲ ታዲያ ያሉት የካሬ እና የመኝታ ክፍሎችን አማራጭ በዛ ደግሞ ያከፋፈል ሁኔታ እስቲ ንገሪኝ። በጣም ጥሩ። ቅድም እንዳልኩሽ አሁን እንግዲህ 4 ፕሮጀክት ነው ያለን። ሰፋ ያለ ካሬ ያለን ከባለ 1 እስከ ባለ 3 መኝታ አለን። እኛ ጋር ሚኒመም ካሬ የምንለው 86 ካሬ ነው። እስከ 219 ካሬ ድረስ አማራጮች አሉ ማለት ነው። አከፋፈል ላይ ከመጣን አሁን ቅድም ያወራንበትን ኦፈሩን ላይ ነው ያለ ነው። ቆንጆ የዋጋ ቅናሽ ላይ ነው ያለ ነው። ይሄ ያለቀው ቀጥታ የሚገባበት ቤት ላይ እስከ 15% የዋጋ ቅናሽ አድርገናል ከቶታል ዋጋው ላይ ማለት ነው። ኒርሊ የ3 ሚሊዮን አካባቢ የዋጋ ቅናሽ አለው። ሌላኛው ደግሞ በሳር ቤት ካናዳ በቦሌ አትላስ እና ቁጥር 2 ዲፕሎማት አፓርትመንት ላይ ከሆነ ግን እስከ 30% የዋጋ ቅናሽ አለን። በጣም ትልቅ ቅናሽ ነው። 30% ማለት የቤቱን ኦልሞስት ሩብ ዋጋ ወርዷል ማለት ነው።
የ30% ቅናሽ አለን። ግን ይህን ቅናሽ ያወጣ ነው ለአጭር ጊዜ ነው። ለአጭር ጊዜ እነዚህ 3 ፕሮጀክቶች ላይ ለሚመጡ ሰዎች ለተወሰነ ቤት ኮታ ነው ያወጣ ነው። 30% የዋጋ ቅናሽ ማግኘት ይችላሉ ማለት ነው። ይሄ ሪል ቅናሻችን ነው። ከዛ ውጪ ደግሞ ቅድመ ክፍያ 10% ነው የምንጠይቀው። የመጀመሪያ ክፍያ 10% ከፍሎ አንድ ሰው የቤቱን ብሎክ ፍሎሩን መርጦ ሙሉና ዶክመንቱ መያዝ ይችላል ማለት ነው። በ10% ቅድመ ክፍያ ነው። ቅድመ ክፍያን ደግሞ ከ10% በላይ ከፍ አድርጎ መክፈል ለሚችል ሰው ደግሞ እንደያከፋፈሉ ተጨማሪ የምንሰጠው አዲሽናል ቅናሽ ይኖረናል ማለት ነው። በረጅም ጊዜ አከፋፈል ሞርጌጅ ለሚያስብ ሰው አከፋፈሉ አለን። በተረፈ ደግሞ በካሽ ፔመንት ወይም ደግሞ ቅድመ ክፍያን በጣም ከፍ አድርጎ በመክፈል የተሻለ ቅናሽ የሚያገኙበትም ሁለቱንም አከፋፈል ፔመንት ፕላን አዘጋጅተናል። ይሄ ያለን። በተረፈ ደግሞ በውጪ ለሚኖሩ ዲያስፖራዎች ለነሱም የተወሰነ የዲያስፖራ ፓኬጅ ብለን ያዘጋጀነው ኦፈር አለን። በውጪ የሚኖሩ ዲያስፖራዎች ከኛ ጋር ባይዘዌ ዳይሬክትሊ ቤት መግዛት ይችላሉ ቀጥታ። እንግዲህ በጣም ጥሩ ነው። በተለይ ደግሞ ከትንሽ ከሚባለው እና ትልቅ እስከሚባለው የካሬ አማራጭ ይዛችሁ መቅረባችሁ ደስ ይላል። ምክንያቱም ያው እንደምናውቀው ሰው የየራሱ ፍላጎትና እዛ ላይ አፎርድ በሚያደርግበት መልኩ ማግኘት መቻሉ በጣም ደስ ይላል። ኤግዛክትሊ። ስለዚህ ወንደላጤ መሆን ይችላል። ሰፊ ቤተሰብም ላለው ሰው አሁን መካተት ይችላል እኛ ጋር። እስቲ ታዲያ ይህን ሁሉ ካልከኛ ይቀር ደግሞ ቶታል ዋጋው ምን ይመስላል? የሪያሊቲ ዋጋ አሁን ባለን ዋጋ ከሆነ ቶታል ዋጋ ሪያሊቲ ላይ አፓርትመንት ለመግዛት 9 ሚሊዮን ብር ጀምሮ አማራጭ አለን። ነገር ግን የ9 ሚሊዮን ብር ቅድመ ክፍያውን ከፍ በማድረግ ግን የቤቱ ዋጋ ቅድም እንዳልኩሽ እስከ 30% መውረድ ይችላል። ነገር ግን ቶታል ዋጋ ሚኒመም 9 ሚሊዮን ብር ይኖረናል ማለት ነው። በጣም ጥሩ ነው። እንግዲህ ማለት ብዙ አይነት ሰው አለና ከታች እስከ ላይ ላለው ሰው ሁሉ ተደራሽ ለመሆን ያወጣችሁትን ኦፈር እንግዲህ በጣም ደስ ይላል። ታዲያ ለየት ባለ መልኩ እንግዲህ ሰው ለምን ሪያሊቲን ይመርጣል? ቀደም ብለህ ደግሞ ውጭ ስላሉት ሰዎች ወይም ውጭ ስላሉ ደንበኞች አንዳንድ የሰጠኝ መረጃ አለ። እስቲ በደንብ አብራራለን። በጣም ጥሩ። ይሄ ቆንጆ ጥያቄ ነው። ሪያሊቲን ሰው ለምን ይመርጣል? እንደምታውቂው ገበያው ላይ አሁን በጣም ብዙ ሪል ስቴት ነው ያለው። በጣም በርካታ ሪል ስቴት ነው ያለው። ሪያሊቲ ራሱን የለየበት 3 መሰረታዊ ጉዳዮች አሉ። በዋናነት ከስሙ እንደምንነሳው እኛ ስሎጋናችንም ስማችን እውነት ነው፣ ስራችንም የእውነት ነው የሚለው። እኛ ቢዝነስን ከእውነት ጋር አያይዘነዋል። አብዛኛው ሰው የሚመርጠን እውነተኛ ስለሆነ፣ ታማኝ ስለሆነ ቤት ጊዜ ገንብቶ ማስረከብ በጣም ከባድ ችግር ሆኗል። አሁን ከተማው ላይ የብዙ ሰው ሮሮ አይ ቲንክ እሱ ነው እናንተ ጋር የሚገጥማቸዋል ብዬ አስባለሁ። እኛ ያንን ሶልቭ አድርገናል። ላለፉት 8ቱንም ፕሮጀክት እናስረክብም፣ አሁን ከረንትሊ 2ቱንም እናስረክበው፣ እሱን ፕሩቭ አድርገናል። በሁለተኝነት የምናነሳው ኳሊቲ ነው። እኛ ሞር ኳሊቲ ላይ ያተኩረናል። ግንባታችን ከስትራክቸር ጀምሮ እስከ ፊኒሽንግ የምንሰራው በጣም ሃይ ኳሊቲ ማቴሪያሎችን ነው የምንጠቀመው። ጥራት ላይ በጣም ያተኮረ ነው። ቤት ውስጥ እንዳየሽው ነው ከመሰረታዊ መገልገያዎች ሁሉ ጂሙም ሳውናውንም ብዙ አሚኒቲዎችን እያካተትን ነው በነፃ ማለት ነው። ጥራትን የሚመርጥ ሰው ካለ ሪያሊቲን ይመርጣል ማለት ነው። በድጋሚ ሜይ ቢ በሶስተኛነት ካየን ሎኬሽን ነው። ላለፉት 8-9 ዓመት ከፕራይም ሎኬሽን አልወጣንም። አሁንም ያያችሁት ፕሮጀክቶች በሙሉ አዲስ አበባ ልብ የሚባሉ ቦታዎች ላይ ነው፣ መሀል ከተማ ላይ ያለ ነው። ፕራይም ሎኬሽናችን ይቀጥላል። እነዚህ 3ቱ ነገሮች በጊዜያዊነት ሪያሊቲን ተመራጭ ያደርገዋል። የውጭ ነዋሪዎች ያልሽኝ እንዳልኩሽ የኛ ጋር አብዛኛው ቤት ገዢዎች ኦልሞስት 60% የሚያህለው በውጭ የሚኖረው ትውልድ ኢትዮጵያን ናቸው ከኛ እየገዙ ያሉት። እነሱ የሚገዙበት ብዙ መንገድ አላቸው። አንደኛው መንገድ ካሉበት ሆነው እዚህ ተወካይ ከሌላቸው ካሉበት ሆነው ዳይሬክትሊ በዲኤችኤል በኢሜይል ቤት መግዛት ይችላሉ ማለት በቀላሉ እያንዳንዱን ቤቶቻችንን በቪዲዮ ማየት ይችላሉ ማለት ነው። ካሉበት ሆኖ አንድ መጨረስ የሚችሉበት ኦፕሽን አለ። አሊያ ደግሞ እዚህ አገር ቤት ባለ ተወካያቸው በኩል መጨረስ ይችላሉ፣ ቤቶችን መግዛት ይችላሉ ማለት ነው። ሁለቱንም ኦፕሽን አዘጋጅተናል። ክፍያንም በተመለከተ በውጭ ከረንሲ መክፈል ይችላሉ፣ አሊያም ደግሞ በኢትዮጵያ ብር መክፈል ይችላሉ። በእርግጥ እኛ የምንሸጠው ቤቶቹን በሙሉ በኢትዮጵያ ብር ነው፣ ፊክስድ ዋጋ ነው። ነገር ግን በውጭ ከረንሲ ለሚከፍሉ ሰዎች ደግሞ የተሻለ ኦፈርም ፓኬጅ እንሰጣለን። ቅድም ዲያስፖራ ፓኬጅ ካልኩሽ ጋር ይያያዛል። ለእነሱ ምቹ ነው ማለት ይቻላል። እዛም ሆነው
ቤቱን የሚገዙበት በጣም ምቹ መንገድ አለ። በሁለቱም መንገድ መጠቀም ይችላሉ ማለት ነው። እንግዲህ እስካሁን በጣም ጥሩ የሆኑ መረጃዎችን ነው ስሰበስብ የቆየሁት። በመጨረሻ ላይ ታዲያ ሜቢ ቀረ የምትለው ነገር ካለ እና ደግሞ እስቲ እናንተን ይህን ሁሉ ነገር ነግረኸኝ መቼስ ሊያገኟችሁ ሊፈልጉ ይችላሉ፣ ምናልባት በስልክም ኮንታክት ሊያደርጓችሁ ይችላሉ። የምትሰጠኝም አድራሻ ካለ? ኦኬ፣ በጣም ጥሩ። ሌላ ቀረ የምለው ምናልባት ለዚህ ሚዲያ ነው ለመጀመሪያ ጊዜ የምንነግረው ሪያሊቲ በቅርቡ በፒያሳ ላይ አሁን ደግሞ ቅድም ከመረጥናቸው ፕራይም ሎኬሽኖች ፒያሳም በጣም እየተለወጠች ነው ያለችው እና ሪያሊቲ አሁን በቅርቡ ወደ ፒያሳም አዲስ ፕሮጀክት የሚያወጣ ይሆናል። ስፔሻሊ ደግሞ ንግድ ሱቅ ብዙ ሰው ይጠይቀን ነበረ። ከንግድ ሱቅ ቆይታቸዋል ከሸጣቸው ይሄ ከዚህ ከሪያሊቲ ፕላዛ ህንፃ ባሻገር ቆይተናል ንግድ ሱቅ ከጀመርን። ሱቅ ለሚፈልግ ደንበኞች ፒያሳ ላይ የምናወጣ መሆኑን በዚሁ ማሳወቅ እፈልጋለሁኝ። ስናወጣ ደግሞ ለመጀመሪያ ተርም ቆንጆ ቅናሽ እናወጣለን እና እሱንም ቅናሽ አድራሻችንን እንሰጣቸዋለን። በዛ ተመዝግበው መቆየት ይችላሉ ማለት ነው። አድራሻችንን እዚሁ እናንተ ስክሪን ላይ እናስቀምጣለን፣ ስልክ ቁጥራችን። በዛ ስልክ ቁጥር እየደወሉ አይዘር አፓርትመንቶቹ ላይ አሁን ያራኖች ላይ ወይ ደግሞ ፊቸር አሁን በቅርቡ የምናወጣው ንግድ ሱቅ ለሚፈልግ ደግሞ የፒያሳው ላይ በምናስቀምጠው ስልክ ቁጥር ሊያገኙን ይችላሉ። ይህን ነው ማለት ችለው። አመሰግናለሁ። በጣም ጥሩ አመሰግናለሁ።